ሚስቱን የሚወድ በሉ እስኪ። ምን ነው ሴቶች መወደድ አትፈልጉም እንዴ? ሚስቱን የሚወድ ራሱን ይወዳል። ቅዱስ ጳውሎስ ነው ይህን ቃል የተናገረው። የሚገርም ቃል ነው፣ የሚደንቅ ቃል ነው፣ ለሕይወታችን ተስማሚ የሆነ ቃል ነው፣ መካሪ ነው፣ መንገድ አሳይ ነው፣ አቅጣጫ ጠቋሚ ነው። ይህ የቅዱስ ጳውሎስ የተናገረው ቃል ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 21 ጀምሮ እስከ ፍጻሜ ድረስ ጋብቻ ትዳር ምን መሆን እንዳለበት እጅግ በጣም በሚገርም አገላለጽ ይናገራል። ቁጥር 21 ላይ ሚስቶች ሆይ ወይም ሴቶች ሆይ ይልና ሚስቶች ሆይ ራሳቸውን ለጌታ እንደምታስገዙ ለባሎቻችሁ ተገዙ። ለማን ተገዙ? ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት እናንተም ሚስቶቻችሁን ውደዱ። ሚስቶቻችሁ ምን በሉ? ውደዱ። ክርስቶስ ቤተ ክርስቲያንን እንደወደዳት እናንተም ሚስቶቻችሁን ውደዱ። ሚስቱን የሚወድ ራሱን ይወዳልና የገዛ ሥጋውን የሚጠላ ማንም የለም ይላል። ዝቅ ብሎ ደግሞ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በጣም ሰፊ ትንታኔ የሚፈልግ ማመስጠር የሚፈልግ መተርጎም የሚፈልግ ቃል ቢሆንም ከሰዓታችን አንጻር ከጊዜያችን አንጻር ሐዋርያው ጳውሎስ ሊነግረን የፈለገው ነገር ባጭሩ እናያለን። ምንድነው እያለን ያለ ሐዋርያው ቅዱስ ጳውሎስ? ሴቶች ሚስቶች ለጌታ እንደምትገዙ፣ ለጌታ እንደምትታዘዙ፣ ጌታቸውን እንደምትፈሩ፣ ጌታቸውን እንደምታከብሩ፣ ባሎቻችሁን ማክበር፣ ለባሎቻችሁ መታዘዝ ይገባችኋል። ባልም ደግሞ ክርስቶስ ቤተ ክርስቲያንን እንደወደዳት ሁሉ ሚስቱን እንደ ራሱ አድርጎ ሊወድ ይገባዋል። ባሎች ማን ይሙት ሚስቶቻቸውን እንደ ራሳቸው አድርጋችሁ የምትወዱት? አረ ከራሳችሁ ይቅርና ከእናት ከአባታችሁ፣ ከወንድም ከእህታችሁ፣ ከዘመዶቻችሁ፣ ከስጋ ዘመዶቻችሁ አብልጣችሁ ሚስቶቻችሁን ትወዳላችሁ? በወንድሜ የመጣብኝ የምትሉ፣ በእህቴ የመጣብኝ የምትሉ፣ በዘመድ የመጣብኝ የምትሉ መጽሐፍ የሚለው ምንድን ነው? ሰው አባቱንና እናቱን ይተዋል። ከማን ጋር ይተባበራል? ከሚስቱ ጋር ይተባበራል። የእናት ፍቅር የሚሰረዝ ባይሆንም ነገር ግን ሌላ የተረከበው አካል መጥቷል። የአባት ፍቅር የማይቀየር ቢሆንም ሌላ ደግሞ ምትክ መጥቷል። የወንድምም የእህትም ልክ እንደዛው። ስለዚህ ክርስቶስ ቤተ ክርስቲያንን እንደወደዳት እናንተ ሚስቶቻችሁን ይውደዷል። ሚስቶቻችሁን ልትወዱ ይገባችኋል። ክርስቶስ ቤተ ክርስቲያን ወዶ ምን አደረጋት? ራሱን ሰጠ። ስለ ቤተ ክርስቲያን ታመመ፣ ስለ ቤተ ክርስቲያን ቆሰለ፣ ስለ ቤተ ክርስቲያን ተገረፈ፣ ስለ ቤተ ክርስቲያን ተሰቀለ፣ ስለ ቤተ ክርስቲያን ሞተ። ይህ ሁሉ ዋጋ ከፍሏል። ማን? ክርስቶስ። ስለማን? ስለ ቤተ ክርስቲያን። ባልም የክርስቶስ ምሳሌ ነውና፣ የማን ምሳሌ? የክርስቶስ ምሳሌ ነውና ክርስቶስ ለቤተ ክርስቲያን ያደረገላትን ሁሉ ለሚስቱ ሳይሰስት ሳይቆጥብ ሊያደርግላት ይገባል። በረከቱን ያሳድርብንና ቅዱስ ዮሐንስ አፈወርቅ የተባለው ሊቅ ይህንን ምዕራፍ ሲተረጉም እንዲህ ይላል። ባሎች ክርስቶስ ቤተ ክርስቲያንን እንደወደዳት ሁሉ እናንተ ሚስቶቻችሁ ልትወዱ ይገባችኋል ይልና ክርስቶስ ቤተ ክርስቲያንን ወደ እርሱ ያቀረባት በዛቻ አይደለም፣ በማስፈራራትም አይደለም፣ በኃይልም አይደለም፣ በጉልበትም አይደለም፣ በፍቅርና በቸርነት በምህረት ቤተ ክርስቲያን ወደ እሱ አቀረባት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ።
ስለዚህ ክርስቶስ ቤተክርስቲያንን በኃይል በዛቻ በጉልበትና በማስፈራራት ሳይሆን በፍቅርና በቸርነት ካቀረባት አንተም ሚስትህም በፍቅር ልታቀርባት ይገባል። በኃይል ልትገዛት በፍጹም አይገባም። በኃይል ሚስትህን የምትገዛ ከሆነ ከጊዜ በኋላ ትሰለቻለች። እየሰማችሁ ነው አይደለ? በዚህ ዓለም ሁሉ ካለው ኃይል የሚበልጥ ከሁሉም ኃይላት ሁሉ በላይ የሆነው ፍቅር ብቻ። ስለዚህ በኃይል እገዛለሁ ካልክ በፍጹም አይሆንም። በኃይል እገዛለሁ ካልክ በፍጹም አይሆንም። በፍቅር ከሆነ ግን እሷ እስከ መቃብር ድረስ አብራ ትሆናለች ይላል እግዚአብሔር አምላካችን። ለሁላችንም ይስጠን። እስከ መቃብር እስከ ሞት ድረስ አብራ ካንተ ጋር ትሆናለች። ትታዘዛለች፣ ታከብርሃለች፣ እሺ በእጄ ትልሃለች። እስከ መቃብር ድረስ ትታዘዛለች። አንድ በጣም የሚገርም እውነተኛ ታሪክ ልንገራችሁ። ባልና ሚስቶች ነበሩ፣ በጣም የሚዋደዱ ረጅም ዓመት 42 ዓመት ሙሉ በትዳር ከኖሩ በኋላ ሚስት ቀድማ ሞተች። ከሞተች በኋላ መቃብሩ ላይ የጻፈው ነገር በጣም የሚገርም ነው። ልብ ብላችሁ ስሙኝ። መቃብሩ ላይ ባሏ የጻፈው እጅግ ለሚወዳት ሚስቱ የጻፈው 42 ዓመት የትዳር ዘመን ውስጥ በትዳር ዘመን ውስጥ አንድም ቀን ያልተቆጣች፣ አንድም ቀን ምን ያላለች፣ አንድም ቀን ያልተቆጣች፣ አንድም ቀን ያላኮረፈች፣ አንድም ቀን ምን ያላለች። ለነገሩ ሴቶች አታኮርፉም አይደል? ጠዋትና ማታ ካልሆነ በኩርፊያ አታውቁም። እናት የሚገርም ነው። አንድ ቀን ያልተቆጣች፣ አንድም ቀን ያላኮረፈች፣ አንድም ቀን ሰውን ያላስቀየመች፣ አንድም ቀን ክፉ ነገር ያልተናገረች፣ ጸባየ ሰናይ የሆነች እመቤትና የልጆች እናት ከዚህ አርፋለች። ይገርም። እውነት እንደዚህ አይነት ሰው አለ ማለት ነው። በእኔና በእናንተ ዘመን እኮ ነው፣ በዚህ ጊዜ ማለት ነው። እንዲህ የሚመሰከርላቸው ባለትዳሮች እንዲኖር ነው ቤተክርስቲያን ብታስተምር ይቻላል ማለት ነው። 42 ዓመት ሙሉ ሳይቆጡ መኖር፣ ሳያኮርፉ መኖር፣ ክፉ ነገር ሳይናገሩ መኖር ይቻላል። እግዚአብሔር የሰጠው፣ እግዚአብሔር ያደለው፣ እግዚአብሔር ያገዘው፣ እግዚአብሔር የደገፈው ይቻላል። 42 ዓመት ሙሉ ባሏን ያላስቀየመች ሴት መጨረሻ ላይ ምን እንዳለ ታውቃላችሁ? የኔም እመቤት መቃብርሽ በልቤ ውስጥ ነው። በምኔ ውስጥ? በልቤ ውስጥ ነው። ወገኖቼ ተጋብታችሁ አንድ ልጅ ወልዳችሁ የተለያያችሁ፣ መለያየት ያማራችሁ፣ በቃኝ ያላችሁ፣ ሰለቸኝ ያላችሁ፣ ብቻዬን ይሻለኛል ያላችሁ ትዳር ብዙ ዋጋ የሚከፈልበት ነው። የሰማዕትነት ሕይወት ነው ትዳር። በነገራችን ላይ ብቻችሁ ስትኖሩማ ብቻችሁን ትወጣላችሁ፣ ትገባላችሁ፣ ሲደግማችሁ ትተኛላችሁ፣ ስትርባችሁ ትበላላችሁ እንደፈለጋችሁ። ከሰው ጋር ሲኖር ግን እንደዛ አይደለም። ብዙ ዋጋ መክፈል ያስፈልጋል። ይቺ ሴት እንደ ሌላ ሰው ጸባይ ሳይኖራት ቀርቶ አይደለም፣ ማኮረፍም መናገርም ሳትፈልግ ቀርታ አይደለም። ለትዳሯ ምን ያክል ዋጋ የከፈለ ሴት እንደሆነች የሚያሳይ ነው። በእውነት ሴቶቻችን ሚስቶቻችሁን እንዲህ አይነት መልካም ሴቶች ያደርጉላችሁ። እልል ብላችሁ እግዚአብሔርን አመስግኑ። እና ሴቶችን በፍቅር ግዛቸው ይላል ቅዱስ ዮሐንስ አፈወርቅ። በምን ግዛቸው? በፍቅር፣ በኃይል አይደለም፣ በጉልበት አይደለም። ሰሎሞን መሰረትን የገዛት በፍቅር ነው፣ በጉልበት አይደለም። በምን የገዛት? በፍቅር አንበረከካት። ይኸው እንዲያውም ቤተክርስቲያን ማለት ነው። ቤተክርስቲያን አንበረከካት እና የእሱ አደረገ። ጻድቁ ጋር ተንበርክኮ አገለገለ። እግዚአብሔር ደግሞ እሱን አብራው የምታገለግል የሕይወቱ አጋር ምትሆን ይችን የመሰለች ጸባየ ሰናይ የሆነች ሰጥቶታል። እግዚአብሔርን አመስግኖለት እስኪ። እና በትዳር ውስጥ እንዲያው ትምህርቴን ጠቅልለው አሁን ሰዓቱ የምን ሰዓት እንደሆነ ስለሚታወቅ በትዳር ውስጥ የሚያስፈልጉ ሁለት ነገሮች አሉ። ስንት ነገሮች አልኳችሁ? ሁለት ነገሮች። በደንብ ስሙ፣ ያገባችሁም ያላገባችሁ። ሁለት ነገሮች፣ ክብርና ፍቅር ይባላል። ምንና ምን? ክብርና ፍቅር። ፍቅርና ክብር የሌለው፣ ክብርና ፍቅር የሌለው ትዳር ሊሆን አይችልም፣ ሊባልም አይችልም። ሲያምረን ይቀራል እንጂ። ሁለቱ ነገሮች ያስፈልጋሉ። ሚስት በባሏ መወደድ ትፈልጋለች። ባሏ በተግባርም በቃልም እንደሚወዳት እንዲገልጽላት ትፈልጋለች። ካገባችሁ በኋላ ሚስቶቻችሁ ዝም ያላችሁ ወንዶች አዳምጡ።
እንዴት ድሮ ብያት የለም ወይ ያኔ በጮኝነት ጊዜ የምትሉ ስትወጣም ስትገባም እወድሻለሁ ማለት ግዴታ ነው። ሐዋርያው ማነው ዮሐንስ አፈወርቅ የሚናገረው ቅዱስ ዮሐንስ ነው የተናገረው። አበክር እናገራለን ልጅ ከወለዳችሁ በኋላ ፍቅራችሁ ወደ ልጅ አድርጋችሁ ሚስታችሁ የረሳችሁ ስሙ። ሚስቶች በባሎቻቸው መወደድ ይፈልጋሉ። ፍቅራቸውን በቃልም በተግባርም እንዲገልጹላቸው ይፈልጋሉ። እውነት ሐሰት እየሰማችሁ ነው። እውነት ሐሰት ምን ነው ተሽኮረመማችሁ አናቃችሁ? ይሄን ወንዶች ልታረጉት ይገባል። ያለ መሰሰት የምትቀንሱት ነገር በጊዜ ሂደት የሚቀንስ ነገር ሳይሆን ምን ታወጣለህ? ስትጀምር አፍቅራት አይደል ያገባት በየጊዜው እንደምትወዳት አረጋግጥላት። ልጆችን ለምንድን ነው 30 ጊዜ እወድሻለሁ እወድሃለሁ ምንላቸው? እንዲያውቁ እንዲረዱ አይደለም? ሴቶችም ልክ እንደዛው ናቸው። ስለዚህ በትዳር ውስጥ ምን ይፈልጋል? ፍቅር ይፈልጋል። የበለጠ መፈቀር የምትፈልገው ደግሞ ሴት ናትና ባሎች ይህንን ሳታስታጉሉ እንደ ጸሎታቸው አድርጉት፣ የዘወትር ጸሎት አድርጉት። ባሎች ሴቶች ደግሞ ለባሎቻችሁ የምታደርጉት አንድ ነገር አለ። እሱ ደግሞ ክብር ነው። ባሎቻችሁን ከማንም ከምንም በላይ አክብሯቸው። የሰማችሁን አይደል? ከማንም በላይ ከምንም በላይ ባሎቻችሁን ማክበር ይገባቸዋል። ብቻችሁን የምትሆኑ በቤተሰብ መካከል የምትሆኑ በጓደኛ መካከል የምትሆኑ ስትወጡ ስትገቡ ባሎቻችሁን አክብሩ አክብሩ። ከሰው ፊት የምትገለብጡ ሰዎች አስተካክሉ። ይሄ ባሎቻችሁን ከጎረቤቶች ጋር የምታወዳድሩ አስተካክሉ። በፍጹም አይባል አይገባም። ባል በሚስቱ የሚከበር ከሆነ ሚስት ባሏ ንጉሴ ክብሬ ካለችው ዓለም ተሰብስቦ ያከበረው ነው የሚመስለው። በቃ ንጉስ ነው የሚመስለው። ምክንያቱም እሷ አንግሰዋለች። እየሰማችሁ ነው አይደለም? ከዚህ በኋላ ባሎች ምንድን ናቸው? ንጉስ ናቸው አትሉኝም እንዴ? ባሎች ምንድን ናቸው? ባሎች ምንድን ናቸው? እናንተ ደግሞ ምንድን ናችሁ? ሴቶቹ ዘውድ። ታዲያ ዘውድ ራስ ላይ መቀመጥ ከፈለጋችሁ አክብሩ፣ ንጉስ የበሏቸው ባሎቻችሁ። ይህን ማድረግ ይጠበቅባቸዋል። ለመሰረትና ለሰለሞን ብቻ አይደለም የምናገረው፣ ለሚዜዎቹ ብቻ አይደለም የምናገረው፣ ለሁላችሁም ነው። መከባበር ካለ ፍቅር ካለ ትዳር የእውነት ትዳር ይሆናል። ሰይጣን የሚገባበት ቀዳዳም አይኖርም። እናንተ የምትሸነፉበት መንገድም አይኖርም። በጸሎት የታገዘ በእምነት የታገዘ በመተሳሰብ የታገዘ በመደጋገፍ የታገዘ በእግዚአብሔር ላይ ተደግፋችሁ ከኖራችሁ በፍቅርም በክብር የምትኖሩ ከሆነ በእውነትም ትዳራችሁ የተባረከ የተቀደሰ ይሆናል ማለት ነው። ሁለት ሰው ሳይሆን አንድ ሰው መሆን ትችላላችሁ። ደግሞም የመጨረሻው ቃል በትዳር ውስጥ የማያስፈልግ ነገር የኔ የአንተ የሚባል ነገር በፍጹም የለም። ከዚህ በኋላ የኛ ነው የሚባል። እስኪ የኛ በሎላችሁ፣ የኛ በሎ። ቤታችሁም ብሩም የኛ፣ ገንዘቡም የኛ፣ ሀብቱም የኛ፣ ልጆቹም የኛ፣ ህይወቱም የኛ፣ ኑሮውም የኛ፣ ሁሉም ነገር የማን? የኛ። በየግል አካውንት ከፍቶ የግል ሀብት አፍርቶ ለየብቻ መኖር በፍጹም የለም። ሁለት ልጅ ብትወልድ አንዱ የኔ ነው አንዱ ያንቺ ነው ትላለህ እንዴ? ትከፋፈላለህ እንዴ? ሁሉም የእናንተ ነው አይደለም እንዴ? ስለዚህ በአንድነት በጋራ በፍቅር ልክ መቃብርሽ በልቤ ውስጥ ነው እንዳለው ሰውዬ እስከ መቃብር ድረስ በፍቅር ለመኖር የኛ ማለት ያስፈልጋል ማለት ነው። ሚስቱን የሚወድ ራሱን ይወዳል። ሚስቶች ባሎቻችሁን አክብሩ፣ ባሎች ደግሞ ሚስቶቻችሁን አፍቅሩ። የዕለቱ መልእክት ነው። እግዚአብሔር አምላካችን የልጆቻችን ጋብቻችሁን ይባርክላቸው፣ ይቀድስላቸው። ወስብሐት ለእግዚአብሔር።